ሰላም ጤና ይስጥልኝ ውድ የዩቲዩብ ቻናል ቤተሰቦች፣ የሰዓቱን ሰበር መረጃዎች ይዤላችሁ ቀርቤያለሁ። ከዜናዎቹ ጋር እስከ ፍጻሜው አብራችሁን ቆዩ። በአማራ ክልል በመንግስት የጸጥታ ኃይሎችና በፋኖ ታጣቂዎች መካከል የሚካሄደው ግጭት በበርካታ አካባቢዎች ቀጥሎ ባለበት በአሁኑ ወቅት ከጉዳዩ ጋር ምንም አይነት ግንኙነት የሌላቸው ሰላማዊ ተጓዦች ከፍተኛ የስጋትና የጉዳት ሰለባ እየሆኑ ይገኛሉ። የዕለት ተዕለት ህይወታቸውን ለመምራት ለስራ፣ ለንግድ ወይም ዘመድ ለመጠየቅ ከቦታ ቦታ የሚንቀሳቀሱ ዜጎች በመንገድ ላይ በድንገት በሚከሰቱ የተኩስ ልውውጦች ምክንያት ህይወታቸውን ለማትረፍ የሚያደርጉት ድንገተኛ ጥረት የክልሉን አሳዛኝ እውነት የሚያሳይ ሆኗል። በስፋት ትኩረት የሳበውና የማህበራዊ ሚዲያ ተጠቃሚዎችን ልብ የነካው ምስል እንደሚጠቁመው ተጓዦች በተሳፈሩበት ተሽከርካሪ መንገድ ላይ ያሉ በድንገት በሚነሳ ተኩስ ምክንያት ከተሽከርካሪ በመውረድ በመንገድ ዳርና በተለያዩ ጉድጓዶች ውስጥ ተደብቀው ህይወታቸውን ለማትረፍ ሲጨነቁ ይታያሉ። ይህ በየቀኑ የሚደጋገም አጋጣሚ በክልሉ በሚንቀሳቀሱ ሰላማዊ ዜጎች ላይ ከፍተኛ የነፍስ ስጋትና የስነ ልቦና ጫና እያሳደረ የሚገኝ ሲሆን በየትኛውም ወገን የሚደረጉ ግጭቶች የሰላማዊ ዜጎችን ደህንነት አደጋ ላይ እንዳይጥሉና ለተጓዦች ጥበቃ እንዲደረግ የሚጠይቁ ድምጾች እየጎሉ መጥተዋል። በጅማ ከተማ ሄርማታ አንደኛ ደረጃ ትምህርት ቤት ግቢ ውስጥ የተፈጸመው አሰቃቂ ድርጊት መላውን ማህበረሰብ ያሳዘነ ነበር። ጉዳዩ የተከሰተው በጅማ ከተማ በሚገኘው ሄርማታ አንደኛ ደረጃ ትምህርት ቤት ውስጥ ነው። የፖሊስ መረጃ እንደሚያመለክተው ሙአዝ ቢላል የተባለው ተማሪ በወቅቱ የመማር ማስተማር ሂደቱን ሲረብሽ ቆይቶ በስተመጨረሻም በመስኮት በኩል ዘሎ ከመማሪያ ክፍል ይወጣል። በዚህ ጊዜ በክፍል ውስጥ ተገቢውን ስነ ስርዓት ለማስጠበቅ ኃላፊነት የተጣለበት የክፍሉ አለቃ ተማሪ ሙሳብ መሐመድ ድርጊቱ ትክክል አለመሆኑን በመንገር ሊገስጸው ይሞክራል። ነገር ግን ይህ ምክርና ገሰጻ ያልተዋጠለት ሙአዝ ቢላል ልትናገረኝ አይገባም በሚል በፈጠረው ግጭት አስቀድሞ ደብቆ ይዞት በገባው ስለታም ቁስ በክፍል አለቃው ላይ ጥቃት አድርሷል። በጥቃቱ የላቀ ህልም የነበረው ተማሪ ሙሳብ ህይወቱ ልታልፍ ችላለች። ድርጊቱን የፈጸመው ተማሪ በወቅቱ በፖሊስ ቁጥጥር ስር ውሎ ምርመራ ሲደረግበት ከቆየ በኋላ ጉዳዩን ሲከታተል የቆየው የጅማ ዞን ከፍተኛ ፍርድ ቤት ጥፋተኝነቱን አረጋግጧል። በዚህም መሰረት ሐምሌ 17 ቀን 2018 ዓ.ም በዋለው ችሎት ተከሳሹ በ15 ዓመት ጽኑ እስራት እንዲቀጣ ውሳኔ ማስተላለፉን የጅማ ከተማ ፖሊስ አስታውቋል። በትምህርት ቤቶች አካባቢ የሚታዩ የባህሪ መዛባቶችና የክትትል እጥረት አሁንም ትልቅ ትኩረት የሚሹ ጉዳዮች መሆናቸውን ክስተቱ ያሳያል። ለሟች ቤተሰቦች መጽናናትን እንመኛለን። በኤርትራ ዋና ከተማ አስመራን ጨምሮ በተለያዩ የሀገሪቱ ክፍሎች መሰረታዊ አገልግሎቶች ሙሉ በሙሉ በሚባል ደረጃ በመቋረጣቸው ህዝቡ ለከፍተኛ ማህበራዊና ኢኮኖሚያዊ ቀውስ መዳረጉን የሪፖርተር ምንጮች ገለጹ። በአገሪቱ እየታየ ያለው ይፋዊ የመፈራረስ አዝማሚያ የገዢው ፓርቲ ፖሊሲዎች ቀጥተኛ ውጤት መሆኑን ተመራማሪዎች እያመለከቱ ነው። ከአስመራ የሚወጡ መረጃዎች እንደሚያመለክቱት በአሁኑ ወቅት በከተማዋ የንጹህ መጠጥ ውሃ እጥረት እጅግ አሳሳቢ ደረጃ ላይ ደርሷል። የከተማዋ የውሃ አቅርቦት መስመር በመቋረጡ ነዋሪዎች ለጤና ተስማሚ ያልሆነና ጨዋማነት ያለው ውሃ ከግል የውሃ ቦቴዎች ውድ ዋጋ በመክፈል ለመግዛት ተገደዋል ተብሏል። ጉዳዩን በቅርበት የሚከታተሉ የሪፖርተር ምንጮች እንደጠቆሙት ቀደም ሲል አንድ በርሜል ውሃ በ15 ናቅፋ ይሸጥ የነበረ ቢሆንም አሁን ላይ አቅርቦቱ በመጓደሉና ፍላጎቱ በመጨመሩ ዋጋው ንሯል። ይህ በውድ ዋጋ የሚገዛ ውሃ ለመጠጥ፣ ለምግብ ማብሰያ እንዲሁም ለንጽህና መጠበቂያ እንዲበቃ በማድረግ ነዋሪዎች የዕለት ተዕለት ህይወታቸውን ለመምራት በእጅጉ እየተቸገሩ እንደሚገኙ ተገልጿል። ይህ የዋጋ ንረት ለአብዛኛው ዝቅተኛ ገቢ ላለው የኤርትራ ማህበረሰብ ከአቅም በላይ መሆኑ ተመራማሪዎች ይናገራሉ። ከውሃ እጥረቱ በተጨማሪ የኤሌክትሪክ ኃይል አቅርቦት ለረጅም ሰዓታት መቋረጥ በከተማው ያለውን ቀውስ ይበልጥ አባብሶታል። የኃይል መቆራረጡ መሰረታዊ አገልግሎቶችንና አነስተኛ የንግድ እንቅስቃሴዎችን እያስተጓጎለ እንደሚገኝ ምንጮች አረጋግጧል። በሌላ በኩል በሀገሪቱ በተከሰተው ከባድ የመድኃኒት እጥረት ሳቢያ የህዝቡ ጤና አደጋ ላይ መውደቁን ምንጮች ለሪፖርተር ገልጿል። እንደ ፓራስታሞል ያሉ ተራ የህመም ማስታገሻዎች እንኳን በመንግስት ፋርማሲዎችና ሕክምና መስጫዎች የማይገኙ ሲሆን ህዝቡ በውጭ ሀገር በሚኖሩ ዘመዶቻቸው አማካኝነት በሚላኩለት መድኃኒቶች ለመታከም ተገዷል። በኤርትራ ጥቂት ኪኒኖችን በቤት ውስጥ ማግኘት እንደ ትልቅ ዕድል የሚቆጠርበት ደረጃ ላይ መደረሱ ተጠቁሟል። የቀድሞ የህግደፍ ታጋይና በአሁኑ ወቅት በኖሮ ዩኒቨርሲቲ ተመራማሪ የሆኑት ሙሐመር ከይር ዑመር የኤርትራን ወቅታዊ ሁኔታ በተመለከተ ባጋሩት ትንታኔ
ፕሬዝዳንት ኢሳያስ አፈወርቂ በገዛ አምሳላቸው የሰሯትን ሀገር በገዛ እጃቸው እያፈረሷት ነው የሚል ጥያቄ አስነስቷል። ተመራማሪው እንደገለጹት በአስመራ ነገሮች ሁሉ የመፈራረስ አዝማሚያ እያሳዩ ቢሆንም የስርዓቱ የግጭትና የውትድርና ፍላጎት አልቀነሰም። ለብዙ ኤርትራውያን የሀገራቸው ደህንነት ትልቁ ስጋት ውጫዊ ጠላት ሳይሆን የፕሬዝዳንት ኢሳያስ አፈወርቂ የውስጥ ፖሊሲዎች መሆናቸውን ተመራማሪው ሙሐመድ ከይር አክለው ገልጿል። የሀገሪቱን ቀውስ በተመለከተ ከሻዕቢያ ወይም ህግደፍ በኩል እስካሁን የተሰጠ ይፋዊ ምላሽ የለም። የኢትዮጵያ ሀገራዊ ምክክር ኮሚሽን በአጀንዳዎች ላይ በንዑስ ቡድን ደረጃ ሲያካሄድ የነበረውን የምክክር ሂደት ዛሬ ሰኞ ሐምሌ 20 ቀን 2018 ዓ.ም 250 አባላት ባሉት የስልታዊ ቡድን ደረጃ ውይይቱን እንደሚቀጥል ታውቋል። 10 አባላት ባሏቸው ጥቃቅን ቡድኖች የተጀመረው የሰነድ ዝግጅት በንዑስ ቡድን በኩል አልፎ ወደ ስልታዊ ቡድን የሚሸጋገር ሲሆን የመጨረሻው የምክር ሀሳብ ምርጫ የሚካሄደው ከዚህ በኋላ በሚዋቀረው የሥራ ቡድን ደረጃ መሆኑ የኮሚሽኑ አሰራር ያሳያል። አሁን ላይ በተመካካሪዎች የሚቀርቡት ሀሳቦች በሙሉ ያለ ድምፅ አሰጣጥ እንደ አማራጭ ተይዘው ወደ ቀጣዩ ምዕራፍ እየተሸጋገሩ ይገኛሉ። በሂደቱ ውስጥ እጅግ አነጋጋሪ ሆኖ የወጣው የአዲስ አበባ ከተማ የህጋዊ አቋም ጉዳይ ነው። ለከተማዋ መጻኢ ዕጣ ፈንታ የቀረቡት አማራጮች ማለትም ራስ ገዝ የፌዴራል አካል፣ ራሷን የቻለች ክልልና የኦሮሚያ አካል ከሚሉት ውስጥ የፌዴራል አካልና የኦሮሚያ አካል የሚሉት ሁለቱ አማራጮች ሚዛን መድፋታቸው ተነግሯል። የምሁራን ፓናል ሐምሌ 16 ቀን በሰጠው ማብራሪያ ተጽዕኖ ቀድሞ ራስ ገዝነትን ይደግፉ የነበሩ ተሳታፊዎች የፌዴራል አካል ወደሚለው አማራጭ ማዘንበላቸው ታይቷል። የጉዳዩ ክሪቲካል ማዕዘን የሚታየው በመንግስትና በገዢው ብልጽግና ፓርቲ ተወካዮች መካከል የተፈጠረው ግልጽ የአቋም ልዩነት ነው። በርካታ የመንግስትና የፓርቲው ተወካዮች አዲስ አበባ የፌዴራል አካል ትሁን የሚለውን ሲደግፉ፣ የኦሮሚያ ክልል መንግስት ተወካዮችና ሌሎች የብልጽግና አባላት ደግሞ ከተማዋ የኦሮሚያ ክልል አካል ትሁን በሚለው በጽኑ እያራመዱ መሆናቸው በምክክሩ ላይ የፈጠረውን የፖለቲካ ውጥረት ያሳያል። በተመሳሳይ የድሬዳዋ ከተማ ህጋዊ አቋም ሌላው የውይይቱ ትኩረት ሆኖ አልፏል። ለድሬዳዋ ከቀረቡት የራስ ገዝ የፌዴራል አካልና የክልል አማራጮች ውስጥ ከተማዋ የፌዴራል አካል ትሁን የሚለው ሐሳብ በምክክሩ ወቅት ከፍተኛ ድጋፍ አግኝቷል። ይሁን እንጂ አንዳንድ ተመካካሪዎች ባቀረቡት አማራጮች ላይ ቅሬታ በማንሳት ድሬዳዋ የኦሮሚያ ክልል ወይም የሶማሌ ክልል አካል ትሁን የሚሉ ተጨማሪ አማራጮች በሰነድ ውስጥ መካተት አለባቸው የሚል ጥያቄ ማቅረባቸው የከተማዋ ጉዳይ አሁንም የብሔር ፖለቲካ ፍላጎቶች ትኩረት መሆኑን ያመለክታል። በቀጣዮቹ የሶስት ቀናት የስልታዊ ቡድን ውይይቶች እነዚህ ተቃራኒ ፍላጎቶች እንዴት ታርቀው ወደ አንድ የምክረ ሐሳብ ሰነድ እንደሚሸጋገሩ በጉጉት የሚጠበቅ የፖለቲካ ክስተት ሆኗል። የህወሓት ጽሕፈት ቤት ኃላፊ ወይዘሮ ፈትለወርቅ ገብረ እግዚአብሔር ሞንጀሪኖ ከሰሞኑ በአንድ መድረክ ላይ አነጋጋሪ አስተያየት ሰጥተዋል። አሁን ከተጣመርናቸው ኃይሎች ጋር መዋጋታችን አይቀርም ብለዋል። የኃላፊዋ ንግግር የጽምዶ ኃይሎችን የትብብር መሰረት የሚያናጋ ነው ተብሏል። ወይዘሮ ፈትለወርቅ ቃል በቃል እንደተናገሩት ዋናው ነገር ብልጽግናን ለመጣል ፍላጎት ያሳይ እንጂ የትኛውም ስብስብ እርስ በራሱ እሳትና ጭድ ቢሆንም እንኳ አብረን እንሰራለን። ብልጽግናን ከጣልም በኋላ ደግሞ የአሸናፊዎች አሸናፊን ለመለየት ሌላ ዙር ፍልሚያ ይኖረናል። ለዚህም እየተዘጋጀን ነው። ይህ በተለያየ መልክ የተጀመረውን ትብብራችንን ስናየው የተለያየ ፍላጎት ያለን ኃይሎች ሆነን ነው ትብብር እየፈጠረን ያለ ነው። በዓላማ በፕሮግራም ወደፊት በረጅም ጊዜ እቅድ ምናምን አንድ ነን ማለት አይደለም። ትብብራችን በዛች በምታገናኘን ነገር ብቻ ነው። እኛ ከፋኖ የምንለይበት የፖለቲካ አቋም አለን። ከሻዕቢያም ይሁን ከሌሎች የተለያዩ ኃይሎች የምንለያይባቸው ማህት ጉዳዮች አሉ። አንድ የሚያደርገን ግን የብልጽግና ስርዓት የሁላችንም ስጋት ነው የሚለው ነው። ይቺ ብቻ ናት የምታገናኘን። እንደ ተሞክሮ ልንወስደው የሚገባን ነገር ደግሞ እንኳን አሁን በብዙ ጉዳዮች ልዩነት ካለንና በዓላማ ከማንገናኛቸው የተለያዩ ኃይሎች ጋር የምንፈጥረው ትብብር ይቅርና ኢህአዴግ እኮ የኦሮሞ፣ የአማራ፣ የደቡብ ኢትዮጵያ ኃይሎች 4 ድርጅቶች አንድ ላይ ሆነን የፈጠርነውና በፕሮግራም ወይም ዓላማ አንድ የነበረ ድርጅት ነበር። ግንኙነታችንም ስትራቴጂካዊ ነበር። በተለያየ ቋንቋ የተጻፈች አንዲት ፕሮግራም ነበር የነበረችን። ግንባር ከመሆናችን ውጪ አንድ ድርጅት ነበርን ማለት ነው። በዚህ ደረጃ የነበረን ሰዎች እኮ ተካክደናል። እንኳን ይሄ በዓላማ ከማይመስሉን ኃይሎች ጋር የምንፈጥረው ትብብር ይቅርና። ወይዘሮ ፈትለወርቅ ገብረ እግዚአብሔር በአንድ በኩል የሀገርን ስም በዓለም አቀፍ መድረክ ከፍ ለማድረግ የሚደረግ ብሩህ የደስታ ዝግጅት፣ በሌላ በኩል ደግሞ ድንገት ቤትን የሚያንኳኳ የሞት ጥላ።
የ2026 የሚስ ወርልድ ኢትዮጵያ አሸናፊና የባህል አምባሳደር የሆነችው ሞዴል ሩት ይርጋለም ቤተሰብ መቼም ቢሆን ጠብቀውት በማያውቁት ጥልቅ የሐዘን ማዕበል ተመቷል። ለዚህ ሀበሻ እንደደረሰው መረጃ ከሆነ የዚህ ልብ ሰባሪ ታሪክ ሰለባ የሆነችው የሩት ታላቅ እህት ወጣት ቅዱሳን ይርጋለም ነች። በመሃል አዲስ አበባ ቤተል አካባቢ በሰላም ትኖርበት ከነበረው ሞቃታማ ቤቷ በተንኮል ተጠርታ ከወጣች በኋላ ዳግም ወደማትመለስበት የጨለማ መንገድ ታፍና ተወሰደች። አጋቾቿ የሰውነትን ክብርና ርህራሄን ወደ ጎን በመተው የዚችን ወጣት ሕይወት በገንዘብ ተመን ቆረጡ። ለቤተሰቦቿም የ2 ሚሊዮን ብር የቤዛ ጥያቄ ያቀረቡ። ቤተሰብ በጭንቀትና በስጋት መሃል ሆኖ የሚወዷትን ልጅ ሕይወት ለማትረፍ ሲንገዳገድ፣ እነዚያ ጨካኝ አጋቾች ግን አንዳች ርህራሄ በልባቸው አልነበረም። ገንዘቡን ቢጠይቁም ምንም ሳያቅማሙ የቅዱሳንን ለጋ ሕይወት በአሰቃቂ ሁኔታ ቀጭተውታል። ይህ መሪር እውነት የተረጋገጠው የአዲስ አበባና የኦሮሚያ ክልል ፖሊስ ባደረጉት ከፍተኛና የተቀናጀ ክትትል ወንጀለኞቹን ከሕግ ለማምለጥ ሲሞክሩ በቁጥጥር ስር ከዋላቸው በኋላ ነው። አጋቾቹ በቁጥጥር ስር ውለው በተደረገባቸው ምርመራ ያቺን ንጹህ ነፍስ ያጠፉበትንና አስክሬኗን የጣሉበትን ስፍራ ለፖሊስ ጠቆሙ። የፖሊስ ቡድንም ወጣቷን በሕይወት ለማግኘት የነበረው ተስፋ ተሟጦ በምትኩ በጭካኔ የተገደለውን ቀዝቃዛ አስክሬኗን ሊያገኝ ችሏል። ለሀገሯ ትልቅ ራዕይ ሰንቃ የኢትዮጵያን ቱሪዝምና እሴት ለዓለም ለማስተዋወቅ በዝግጅት ላይ የነበረችው ሩት ይርጋለም ይህ የሞት መርዶ ሲያጋጥማት ሁሉንም ሀገራዊ ተልዕኮዋንና ህልሟን ወደ ጎን በመተው እያለቀሰች ወደ ቤተሰቧ ጉያ ተመልሳለች። የሚስ ወርልድ ኢትዮጵያ አዘጋጅ ኮሚቴም የደረሰውን አሰቃቂ ድርጊት በከፍተኛ ሐዘን በመግለጽ ለሞዴል ሩትና ለቤተሰቧ ለወዳጅ ዘመዶቿ ልባዊ መጽናናትን ተመኝቷል። ፖሊስ ላደረገው የተቀናጀ ጥረትም ምስጋናውን አቅርቧል። የወጣት ቅዱሳን ይርጋለም የቀብር ስነ ስርዓት ሐምሌ 19 ቀን 2018 ከቀኑ 6 ሰዓት ላይ ቤተል በሚገኘው ቅዱስ ጎርጎርዮስ ቤተክርስቲያን ተፈጽሟል። ለሰዓቱ ያስኩላችሁ መረጃዎች እነዚህ ይመስሉ ነበር። በቀጣይ በሌላ መረጃ እስከምንገናኝ ቸር ሰንብቱ።